ጥቂትና በበቂ ሁኔታ ያልታጠቁ ወንዶች እጅግ ግዙፍና የተደራጀ ጦርን ያበረከኩበት፣ ፍትህ በግፍ ላይ እምነት ደግሞ በኃይል ላይ ድል የተቀዳጀበት ታላቅ ዕለት። ታሪኩ የሚጀምረው መካ ውስጥ ነው። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም እና ተከታዮቻቸው ለ13 ዓመታት የመካ ነዋሪ የሆኑት የቁረይሽ አስተዳዳሪዎች በከፍተኛ ግፍና ስቃይ ሲደርስባቸው ቆይቶ በመጨረሻም ሀብትና ንብረታቸውን፣ ቤታቸውና መኖሪያቸውን ጥለው ወደ መዲና ተሰደዱ። ሁኔታ የተመቻቸው የቁረይሽ ሹማምንቶች የስደተኛ አማኞቹን ንብረት በመውረስ ለራሳቸው የንግድ መቋቋሚያ ያደረጉት። በሁለተኛው ዓመተ ሂጅራ እንደ አውሮፓውያኑ አቆጣጠር በ624 አቡ ሱፊያን የሚመራው ትልቅ የቁረይሽ የንግድ ቅፍለት ከሶሪያ ወደ መካ እየተመለሰ መሆኑን ነቢዩ ሰለላሁ ዐለይሂ ወሰለም ሰሙ። ይህ ንግድ ቅፍለት የተገነባው ሙስሊሞች መካ ላይ ጥለውት በወጡት ንብረት ጭምር በመሆኑ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም የተዘረፈውን ንብረታቸውን ለማስመለስ ተከታዮቻቸውን የንግድ ቅፍለቱ ላይ መንገድ እንዲዘጉ ላኳቸው። ዓላማቸው ግን ጦርነት አልነበረም፣ ይልቁንም የተዘረፉባቸውን ንብረት ማስመለስ እንጂ። አቡ ሱፊያን የሙስሊሞችን እንቅስቃሴ ሲሰማ መንገዱን ቀይሮ መፈርጠጥ ያዘ። ለመካ ሹማምንቶች ንብረታቸውን አድኑ የሚል የደረሱልኝ ጥሪ ላከ። በመካ የነበረው የሙስሊሞች ቀንደኛ ጠላት አቡ ጃህል አምር ቢን ሂሻም ይህን እንደ ጥሩ አጋጣሚ ተጠቅሞ ሙስሊሞችን ለአንዴና ለመጨረሻ ጊዜ ለማጥፋት 1000 ገደማ የሚሆኑ እስከ አፍንጫው የታጠቀ ጦር አደራጅቶ ወደ በድር አመራ። ምንም እንኳን አቡ ሱፊያን እና የንግድ ቅፍለቱ በሰላም ወደ መካ ቢገቡም አቡ ጃህልና ጦሩ ወደኋላ እንመለስም በማለት በድር ወደ ተባለችው ስፍራ ገሰገሱ። የኃይል ሚዛኑ እጅግ የማይመጣጠን ነበር። 313 ሙስሊሞች የነበራቸው 2 ፈረሶችና 70 ግመሎች ነበሩ። የቁረይሽ ጦር ግን በመቶዎች የሚቆጠሩ ፈረሶችና የተሟላ የጦር ትጥቅ ነበረው። የጦርነቱ ዋዜማ ላይ ግን አላህ ሱብሓነሁ ወተዓላ በሙስሊሞች ላይ እንቅልፍ በማውረድ ውስጣዊ ሰላምና እርጋታን ሰጣቸው። ዝናብም ዘነበ። ይህ ዝናብ ለሙስሊሞቹ የቆሙበትን አሸዋማ መሬት ሲያጠነክርላቸው፣ ለቁረይሾች ግን መሬቱን አጨቂቶ ጉዟቸውን አከበደባቸው። በዚያች ሌሊት ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሌሊቱን ሙሉ ወደ ፈጣሪያቸው እጃቸውን ዘርግተው እንዲህ በማለት አጥብቀው ጸለዩ። ጌታዬ ሆይ የገባህልኝን ቃል ኪዳን ፈጽምልኝ። ጌታዬ ሆይ ይህች አነስተኛ ስብስብ ዛሬ ከጠፋች ከዚህ በኋላ ምድር ላይ አንተን የሚያመልክ አይኖርም። 17ኛው የረመዳን ቀን ማለዳ ሁለቱ ጦር ተፋጠጡ። በወቅቱ በነበረው የጦርነት ባህል መሰረት ጦርነቱ የተጀመረው በግል ፍልሚያ ዋን ኦን ዋን ኮምባት ነበር። ከቁረይሽ በኩል 3 ታዋቂ ጦረኞች ወጡ። ዑትባ ቢን ረቢዓ፣ ሸይባ ቢን ረቢዓ እና አልወሊድ ኢብኑ ዑትባ ነበሩ። ከሙስሊሞች በኩል ነቢዩ ሰለላሁ ዐለይሂ ወሰለም የቅርብ ቤተሰቦቻቸውን መረጡ። ዓሊ ቢን አቡ ጣሊብ፣ ሐምዛ ቢን አብዱል ሙጠሊብ እና ዑበይዳ ኢብን አልሐሪስ ነበሩ። በዚህ ፍልሚያ ሐምዛና ዓሊ ተቀናቃኞቻቸውን ወዲያው ሲያሸንፉ ዑበይዳና ዑትባ ተመታተው ዑበይዳ በከባድ ቆስሎ ወደቀ። ኋላ ላይም ሸሂድ ሆኗል። ዓሊና ሐምዛ ቆስሎ የወደቀው ዑትባ ላይ ፈጥነው በመድረስ በመግደል የሙስሊሞቹን የበላይነት አስመሰከሩ። በመሪዎቻቸው ሞት የተበሳጩት የቁረይሽ ጦር በሙስሊሙ ላይ የጅምላ ጥቃት ሰነዘረ። ጦርነቱ እጅግ ተፋፋመ። ሙስሊሞች አላሁ አክበር፣ አላሁ አክበር፣ አላህ ታላቅ ነው፣ አላህ ታላቅ ነው እያሉ በጀግንነት ታረዱ። በዚህ ወሳኝ ሰዓት አላህ ሱብሓነሁ ወተዓላ 1000 መላእክቶችን በጅብሪል ዓለይሂ ሰላም መሪነት ወደ ሙስሊሞቹ እንዲያግዙ ላከ። የሙስሊሞች ሞራል በከፍተኛ ሁኔታ ተነሳ። የቁረይሽ ጦር ግን በድንጋጤና በፍርሃት ተዋጠ። የሙስሊሞች ቀንደኛ ጠላትና የጦርነቱ ጠንሳሽ የነበረው አቡ ጃህል በሁለት ሙስሊም ወንድማማቾች በሙዓዝና ሙዓዊዝ ተገደለ። የጦር አዛዡ ሲሞት የቁረይሽ ጦር ተሸንፎ ሸሸ። ጦርነቱ በሙስሊሞች አሸናፊነት ተጠናቀቀ። 70 የቁረይሽ ታዋቂ መሪዎች እንዲሁም ወታደሮች ሲገደሉ ሌሎች 70 ደግሞ ተማረኩ። ከሙስሊሞች በኩል 14 ሰሃቦች፣ 6 ከሙሃጅሮች፣ 8 ደግሞ ከአንሳሮች የሸሂድነትን ማዕረግ አገኙ። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ለጦር ምርኮኞች እጅግ ጥሩና ሰብአዊ የሆነ አያያዝን አሳዩ። ማንበብና መጻፍ የሚችሉ ምርኮኞች 10 ሙስሊም ልጆችን በማስተማር ነፃ እንዲወጡ፣ ገንዘብ ያላቸው በካሳ እንዲፈቱ ተደረገ። የበድር ጦርነት ድል ሙስሊሞች በመላው አረቢያ አዲስና ጠንካራ ኃይል መሆናቸውን ያረጋገጠበት ነበር። ይህ ጦርነት በቁጥር ማነስ ሳይሆን በእምነት ጥንካሬ፣ በታታሪነትና በአላህ እርዳታ ማሸነፍ እንደሚቻል
በተግባር ያሳየ ታላቅ ትምህርት ቤት ነው።